ኧረ እኔ ምን አንተ ኃይለ ሥላሴ ዋታፕን ይላል እንዴ? ቆንጆ ቤት እጥር ምጥን ያለች ያ በራሴ ለፍቼ ማመጣት ጥሬ ግሬ ማመጣት ያ ጠጄ ደህና ናት። ጠጄ ማለት ዙዙ ናት። ግን አትገላበጥ፣ አትሳፈጥ፣ አትራገጥ እና ያንን ነው የምላችሁ። በነገራችን ላይ ክብር ማለት ማከብራት ሴት ናት፣ በጣም መወዳት ሴት ናት፣ ምናምን ሴት ናት። ልክ ነው፣ ልክ ነው። ፉገራ ነው ያ ምን ተመጫለሽ? ምን አመጣለሁ? ምን አይኔን በጣም እየበላኝ ነው። ክብር ማለት ግን አፍ አይደለም ለማለት ፈልጌ ነው። አግብተሻል ጅዬ? 3 አግብቼ ፈትቻለሁ። አሁን 4ኛ ላገባ ሞክራለሁ። ወይ ያገባኛል ወይ ገባበታለሁ። የሰው ሀቅ ግን አልፈልግም። በቃ ዶ ሀብታም አድናቂ ነኝ። ሀብታም አድናቂ ነኝ። በጣም ሀብታም አድናቂ ነኝ። ገባ? የእሱ ሀብት ግን እንዲረብሸኝ አልፈቅድለትም። የትም ዘርፎ ሰርቆ ምናምን አድርጎ ያመጣው ነው ወይ አልፈቅድለትም። እኔ የማንም ሰው ብር ሰላም እንዲሰጠኝ እፈልጋለሁ። ምክንያቱም መጥቶ ሰላም የማይሰጥ ብዙ ነገር ስላየሁኝ ነው። ሰላሜን ከሚነሳኝ ሀብቱም ንብረቱም ሰውየውም ገደል ይግባ። እኔ ሰላሜን የሚነሳኝ ነገር አልፈልግም። ለዚህ ነው ብዙ ጊዜ ሰላም የሚነሳው ብዙ ነገር ስላየሁት ነው። በራሴ በተለያየ ነገር ስለደረሰ በቃ እዚህ ጋር ሰላሜን የሚነሳኝ ይሄ ነገር ስለሆነ ብዬ ስለተውኩትኝ ነው። ሌሎችም ሰዎች ደግሞ ስላየሁ ከኔ የበለጠም ደግሞ ተስገብግበው ገብተው እግራቸው ተቆምጦ ተቃጥለው እድሜ ልካቸው መድኃኒታቸውን እየዋጡ ትላንትና ከትላንት ወዲያ ወይኔ ስታሳዝን ብዬ ማውራት የራሴ ሰው ስላየሁኝ ነው። የራሴ ጓደኞች የራሴ እንትኖች ማለት ነው። መርጋይ ተነጋግረናል ከእንትና ጋራ ከነ ማናሳቸው ስማቸው ጋራ ለቡርቃ ደውልለት እየጠበቅኳቸው ነው። እኔ ስልክ ኔትወርክ እምቢ ብሎ ነው። ተነጋግረናል። እስቲ ቡርቃ እንደውልለት። ንብረት በጋብቻ የጋራ ነው። እኔ አሁን ስለሱ እያወራሁ አይደለም። እኔ እያወራሁ ያለሁት ስለ ሰላም ፈልጠን ሰቅጠን ፈጭተን እንትን ብለን የምናመጣቸው ነገሮች በኋላ እሳት እንዳያመጡብን ነው የምልሽ። በተለያየ መልኩ ደግሞ ደስ የሚለኝ ደግሞ በሆነ መንገድ ብሩ ይወጣል። ተጭበርብሮ የመጣ ብር ወይ ተጭበርብሮ ወይ ደግሞ ተጭበርብሮ ይወጣ የልጅ ልጅሽን ነው የሚጠይቀው። ነፍሴ ንጹህ ሀብት ያለው ከስንት አንድ ነው አለ። የሚገርምሽ ነገር አለ፣ በጣም አለ ያለው። ግን እንዴት እንደሆነ ታውቂያለሽ?
በዚህ ሰዓት ግን ስፖርት ይሰራል። በኢየሱስም እሱ ላወራው በረደኝ። ኤኒዌይ ምን ልላችሁ ነበረ? ባይ ዘ ዌይ ኤኒዌይ ማክበር ማለት መንገዶችን ብሎክ እያደረጉ አይደለም ማክበር። የሰውን መንገድ ብሎክ እያደረጉ አይደለም ማክበር። ስለማከብረው ነው ስለማከብረው። እኔ እየሳቀ ከሚገለኝ በፊት ለፊት የሚናገረኝ 100% ደስ ይለኛል። በፊት ለፊት እያለ የሚላችሁ ሰው ቀምጠባ ሳናውቅ ቀርተን አይደለም፣ ግን ቀን ነው የምንጠብቀው። እኔ አልወድም እንደዚህ ነገር። ኦኬ አንዳንድ ሰዎች ፊት ለፊት ወጥተው አንወድሽም ሲሏችሁና አንዳንድ ሰዎች ደግሞ በውስጥ በኩል ሲሏችሁ መፍራት ያለባችሁ በውስጥ በኩል ያሉትን ሰዎች ነው። ንጹህ ልብ የላቸውም። ለዛ ነው ፈሪዎች ናቸው፣ ፈሪዎችም ናቸው። በቃ ተስፋ የላቸው። እኔ አሮጌቷ እንግዲህ አሁን 46 ዓመቴ ነው አይደል? በ70 ዓመቴ ራሱ ተስፋ አለኝ። የሚገርማችሁ መድኃኒዓለም እንደምላችሁ እኔ 70 ዓመቴ ላይ እንግዲህ አላውቀውም። 70 ዓመቴ መቼ እንደሆነ አላውቀውም። ልድረስ አልድረስ አላውቀውም። ፓወር ግን የሚገርማቸው እኔ በ70 ዓመቴ እንዲህ እላለሁ። አሁን የማስባቸው ሀሳቦች መድረስ የምፈልግባቸው እንትኖች እንዴት አድርጌ እንደምደርስ እንዴት እንደምኖረው በ70 ዓመቴ ይታየኛል። ታምናላችሁ? እኔ ምን ሆነው በ25 እና በ35 መካከል ያሉት ሰዎች እንደዚህ ተስፋ ቆርጠው ወደ ክራይም ወደ ጭካኔ እንደሚያስኬዳቸው እቺ ዓለም የራሳቸው ብቻ አድርገው እንትን የሚለዋል። በቃ እኛ ደግሞ እኮ በራሳቸው ክሬት ያደረጉት የገነቡት ቤት ቢሆን እኛ ራሴ በገነባሁት ቤት ራሴ ብፈርድ ኦኬ አይቻልምም እንጂ ምክንያቱም ዓለም ግሎባል የሁላችንም ናት። እኔ ቤቴ ውስጥ የራሴን ፍሪደም ላውጅ እችላለሁ፣ ግን የውጭም ላይፍ አለኝ። ውጭ ስወጣስ አይ እኔ ብቻ ልጭው እናንተ ዝም በሉ ጎረቤቶች ማለት አይቻልም። ይቻላል እንዴ? አይቻልም። ምክንያቱም ብዙ ነገራችን የጋራ ስለሆነ የብቻ የሚባል ነገር የለም። ቻይና ለሰራው በጣም ነው የሚገርመው። ቻይና ለሰራው ቲክቶክ፣ አሜሪካ ለሰራው ዩቲዩብ ከዚህ ዩቲዩብ ላይ መውረድ አለባቸው ብለው ያስወረዱን ሰዎች አሉ። ዛሬ ግን እነሱ ለራሳቸውም 20 ሰው አይላቸው፣ እንዲያውም የዛን ይሻላቸው ነበረ። አሁን ጭራሽ ወደ ቲክቶክ መጥቷል። ቲክቶኩንም እኛ ብቻ ነን እንሁን ነው የሚሉት። እኛ ብቻ ሁሉን ነገር ልማት በሙሉ ወደኛ ይሁን። የሆነ ሰው የሆነ ቦታ ሄዶ ዋጋ አወጣ፣ ለምን እኔ ክልል መጣ አላወጣህም? አለቀ፣ ይሰደባል። እነዚህ በጎቻቸው እነዚህ ልጆቻቸው ምናምን ልከው ያሰደባሉ። ጥያቄ መጠየቅ አይቻልም። የእሱ ደጋፊ ነን ብለው የሚሏቸው ሰዎች ራሷቸው ውሸት ደጋፊዎች አሉ። ደጋፊ መስለው በእናንተ አይን እንዲታዩ ነው የሚያደርጓቸው፣ እንድትጠኒ። አሁን አንዳንዴ እንዲህ እላለሁ፣ ሰዎችን ለመደገፍም ለመነቀፍም የሆነ እንትን አለ፣ ሊሚት አለ። ምክንያቱም እኔ በተለያየ መንገድ የሚወደኝ ሰው አለ፣ በተለያየ መንገድ ቢጠላኝ ሰው አለ። ያ ሰው በእኔ እንዲታይ አልፈልግም። እንኳን የሰው የዝም ጠንጋራ ቃል እኔን ማታለል አይቻልም። ዝም የምለው እኔ ጊዜ እየጠበኩልሽ ነው፣ የጊዜ ጉዳይ። እኔ ቦክስ ባለበት ቦታ ላይ ቦክስ አልማታም። የሚገርማችሁ እግዚአብሔር ምስክሬ ነው። ቦክስ ባለበት ቦታ ላይ ቦክስ አልገጥምሽ። ሞኝ ይግጠም አልገጥምም።
ሰዎችን ይዞ መደባደብም አልወድም። ስደባደብ ብቻዬን ነው የምደባደብ። ስናገርም ብቻዬን ነው የምናገረው። እኔ እውነት በሌለበት ቦታ ላይ እውነቴን ስሙልኝ ብዬ ነው ያልጮህም። ምክንያቱም እውነት የሚደመጥበት አይደለም ቲክቶክ። ባለጌው ከፍ የሚልበት ጨዋው የሚወድቅበት ነው። እውነቱ የሚደበቅበት፣ ውሸታሙ ውሸቱ የሚታይበት ነው። ስለዚህ በራሳችሁ ጊዜ ስትወድቁ ግን ተባብሬ ባልጥላችሁ ከእናንተ ጋር ግን ቁጭ ማለትን አልፈልግም። ትላንትና ከኔ ጋር ቁጭ ማለት ያልፈለግሽ ልጄ እንደዚሁ አይምሮ እንዲነካ ያ አትሊስት እስቲ ከሰው ጋር ሊቀላቀል የሀገሬ ሰዎች አሉ፣ የሀገሬ ሴቶች አሉ፣ እናቴ የምታውቃቸው ልጆች አሉ። ቲክቶክ ልምጣ ስትል ያሾፍሽባት በሙሉ አሾፍብሻለሁ። ያንን ዝም ምስል ማላውቅ እንዳይመስልሽ። ሬሳሽ ላይ አበባ ቢወረወርም ግድ የለኝም፣ ምክንያቱም ከልጅ የማስበልጠው ስለሌለ የጊዜ ጉዳይ ነው። ሁልሽንም እያየሁሽ ነው። በተለይ ሴት ሆናችሁ ከደፋሪ ወንዶች ጋር ቆማችሁ ሴትን የፈለገሽ ጊዜ ሴትን የምትወግሪ ከሆነ ወር ሳይሞላ አንቺ ራስሽ ትወገረች። ሴት ልጅ በወንድ ልትበደል እንደምትችል ማመን አለብሽ። በቃ ማመን አለብሽ። ከአንቺ ጋር መጥፎኛው ከኔ ጋር መጥፎ ምኛቱኝ ግን ኔቨር ወንድ መጥቶ አንቺን እንዲበድልሽ ግን አልፈቅድላት። እኔም ልበድልሽ አልፈልግም፣ ግን እነግርሻለሁ ብልግናሽ። ሁሉም እኔ ስወድቅ ሁሉም ይወድቁብኛል። ትላንትና ምናልባት ሁሉም እሷ ላይ የወደቁ ሴቶችን እንድትወድቃ